አሜሪካ የህወሓት አመራሮች ላይ ማዕቀብ ጥላለች። ወደ አሜሪካ እንዳይጓዙ እነሱና ቤተሰቦቻቸው ጭምር ወደ አሜሪካ እንዳይጓዙ ማዕቀብ ጥላለች። የአሜሪካ ማዕቀብ ጦርነቱን ሊያፋጥን የሚችል ነው ሲሉ ፖለቲከኛው ጀዋር መሐመድ ገልጸዋል። ይህን ውሳኔ ተከትሎ ህወሓት ያለው ምርጫ መዋጋት ወይንም እጅ መስጠት ሆኗልም ብሏል። ተውን በዚህ የፖለቲካ ግርግር፣ በዚህ ኑሮ ውድነት፣ በዚህ ስደት ሞት፣ በዚህ ረሃብ ድህነት መሃል ገብተን እኮ ጨነቀን። ይሁን አህመድ አገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማው መድረክ ላይ ጥያቄ ቀረበም። በአርሲ የተፈጸመው ጭፍጨፋ፣ በሀገሪቱ ያለው ጅምላ ግድያና እስራት እንደዚሁም በመንግስት የደረሱ የታቀዱ የድሮን ጥቃቶችና ውድመትም ተነስቷል። ሰላም ከሚቀንያኻትኩም ናይ ወድ ሁሉ ዩቲዩብ ቻናል ተከታተልቲ ከሚቀንያኻትኩም كم تلمود هجون أمهارين أزنا قاعد هون فيديوهات حجركم أتيلهم نايز يوتيوب حدش سواء زهونكم كا سبسكرايب جيركم بيت السبخون نهارنا حجي ناتي فلا معي فيديو نخيت أمريكا يهوات أمراروش لي معاقب طلالج ود أمريكا عندها يقوازو النسونا بينسوي تشاتيو عمر ود أمريكا عندها يقوازو معاقب طلالج هو هاتكو بينسوي تنزر منزرونكو أمريكا مع أوروبا وزدوش أرسل لكو يتوسنا يتنقشاكوشو شماغليج كوني كرد بملو هو هات أمرار كان عبوي سبعة جمرو زور منزراتهم ود أوروبا ود أمريكا عشيشتوال لنا زاري معاقب طيالو باتل إيه مفيدو نقريل ميلة تقرأ حزب አይፈይድም ህወሓት እንኳን ማዕቀብ ቀርቶ አናቱ መሃል አናቱ ላይ ኒኩለር በብትጥል ከድርጊቱ አይመለስ አራት ነው ከልቂት ከውድመት ከደም መፋሰስ ከዚህ በኋላ ህወሓት አንዲት ሴንቲሜትር ወደ ኋላ አይል ራሳቸው ነው ይሄን የሚያክል ዘንዶ ይሄን የሚያክል እባብ በኢትዮጵያ ህዝብ ላይ አስፈልፍለው አሳብጠው ህዝብ እንዲውጥ አድርገው ይሄን ሁሉ ልቂት እንዲፈጠር ያደረኩ አሜሪካና አውሮፓ ናቸው። ህወሓትን ያወለደች አሜሪካ ነች። ያወለደች የኮተኮተች ያሳደገች የተንከባከበች ያሞላቀቀች ያንደላቀቀች እዚህ ደረጃ ህወሓት እንዲደርስ ያደረገች አሜሪካ ነች። አሜሪካ ህወሓትን ብቻ አይደለም በመላ ዓለም ያሉ አምባገነኖችን ከስር ኮትኩታ መታወጣሳ ነች። ኮትኩታ አውጥታ አሳብጣ አፈርጥማ ብዙ ችግሮች ከደረሱ በኋላና ለሷ ፖለቲካ አልመች ሲል ህወሓት አሁን ለሊያጅ ለገናጅ ያስቸግራል፣ ለአሜሪካም ያስቸግራል። ምክንያቱም ህወሓት ሲፈልግ ከሱዳን ይሄዳል፣ ሲፈልግ ከኤርትራ ይሄዳል፣ ሲፈልግ ከኢትዮጵያ ይመጣል፣ ሲፈልግ በፍጹም ሊያጅ ለገናጅ ስላስቸገረ አሜሪካ መስመር ለማስያዝ ወይም ደግሞ ለይስሙላ ሊሆን ይችላል ማዕቀብ ጥያለሁ አለች። ይሄ ምንም ትርጉም የሌለው ነገር ነው። ጦርነትን ማንም ሊያስቆም አይችልም። ህወሓት ላይ ማዕቀብ ቀርቶ ኒኩለር ቦምብ በአናቱ ላይ ብትጥል ከዚህ ከትግራይ ህዝብ ጫንቃ ላይ የሚወርድ አይደለም። በክፉ ቀን ከትግራይ ህዝብ ላይ ሂዶ ተጣብቆ ህዝቡን እየመጠጠ እንደ ተባይ እዚህ አድርሶታል። አሁንም ሊለቅ አይችልም። 50 ዓመት ሙሉ ሰው በስልጣን ጥማት እንዴት ይቃጠላል? 50 ዓመት ሙሉ ባንኩንም ታንኩንም ወርቁንም ብሩንም በሙሉ ወሰዳቸው። አይበቃም እንዴ? ኢኳቶሪያል ጊኒ እኮ ትናንትና ከጠቅላይ ሚኒስተር እስከ ገንዘብ ሚኒስተር እስከ ቱሪዝም ሚኒስተር እስከ ምን ሚኒስተር ድረስ እስከ መከላከያ ሚኒስተር ሙልጭ አርገው በቃ አንፈልግም ብለው ወጡ። ለምንድነው ሲባል አፈጻጸማችን የመጨረሻ ድክሞናል። ኢኳቶሪያል ጊኒ መንግስት ሙሉ በሙሉ ከላይ እስከ ታች መዋቅሩ ላይ ያለ በሙሉ ስልጣን ለቀቀ። ምንድነው አፈጻጸማችን ልክ አይደለም ማለት ህወሓት የትግራይን ህዝብ 500,000 800,000 1 ሚሊዮን ቢያልቅ ቢራብ ቢወድቅ ቢነሳ ስልጣን አይለቅ። የሚሰግዱለት አሉ ለህወሓት አመራሮች ስዕላቸውን አቆመው የሚሰግዱ አጎብዳጆች እግርላሾች ደግሞ አለው። ህወሓት 50 ዓመት 100 ዓመት ስልጣን ይገባዋል፣ የትግራይ ህዝብ ከፈለገ ይሙት ይውደቅ ይቁሰል ይሰደድ አያገባንም የሚለው አለ። እኔ እንደውም የኢኳቶሪያል ጊኒ እሱሰማ አህጉር ቀየረች እንዴ አልኩኝ። ኢኳቶሪያል ጊኒ አፍሪካ ውስጥ ነው እንደዚህ ማሰብ አይቻልም። አያስቡም። አፍሪካ ውስጥ ያሉ መሪዎች እንደዚህ ያለ የሰዋዊ አስተሳሰብ የላቸውም። ከሞላ ጎደል ከሞተ 98% ከስልጣን ጋር የራስ ወገናቸውን ይጨርሳሉ፣ ዘር ማንዘራቸውን ዘመዶቻቸውን ይጨርሳሉ ለስልጣን ሲባልና በፍጹም ኢኳቶሪያል ጊኒ አፍሪካ ውስጥ አይደለችም ነው ያልኩት። ያለማ እንደዚህ እንዴ በ70 ዓመት 80 90 ዓመት ሙሉ ሽንታቸውን ራያቸው ላይ እየሸኑ ስልጣን አለቅም የሚሉ ፕሬዚዳንቶች ያሉበት አህጉር እኮ ነው አፍሪካ። እሺ ከምት ክትሰምዑ ጽንሐኹም እቲ ማዕቀብ ከቢድ ማዕቀብ ይዘኒና መንግስት አሜሪካና ማንኛውም ሀገራት ንኸይኸዱ ቪዛ ካርድ ከምዛ ዓጾም ይዘኒን ህወሓት ሕጂውን አምላኽ ተዘይፈቅዶ ተተሳኢሎም ኳስ ከቢድ ይዘኒን ህይወቶም አስጋዲ አጋጣም ኳስ ከምዚ ናይ መንግስት ኃይለ ማርያም ናይ ቀደም አጋጣም ዝተሸነፈን አውሮፓ ወይ አሜሪካታት ምስኸደ ህይወት አድርጉሎ እዚያ ካ አጋጣም ተተሸነፈ ኳስ ማዕቀብ ያውሎም ዘኒና ሕጂውን ሰላም ምስል ነገር አሸነፉ
ولا شنفو نحنا تراي سلامنا خسارة عيد لنا سلام حولنا نزلنا كبيديو يزح جوزني ما كبيد سزخانة أقضي ما نتخلون نزقبنا سلامنا عنو نخل إيش كرة تحتاجتي نفط الزغط الفيديو نخيب ناي سلام فيديو يعني إتيو فورم حدا فيديو حيز لما تلاقي كلمة إتيو فورم فيديو مزحنا جن نفتي كلاي فيديونا ناي سلام مرة زغان ملأختي يحدي في النازل له حدا قد عم سلام كابس قدمتي اسكي نعود نسمع يوم قصيرون نفتي خناتات زني كن خينا سنة مثلا تون بزي የፖለቲካ ግርግር በዚህ ኑሮ ውድነት በዚህ ስደት ሞት በዚህ ረሃብ ድህነት መሃል ገብተን እኮ ጨነቀን እውነት የልባችንን እንዳናወራ የልባችንን እንዳንናገር ይገሉናል በሚል ፈርተናል እንደ ሀገር እንጂ ብዙ ህመም አለን ብዙ የሚነገር ተስፋችን ይለምልም ሰላም ስጡን እንጂ ለምን አስፈለገ ድሮን ሆነ ፈንጂ ኦሮሞ አማራ ትግራይ በሚል አትለያዩም በብሔር በቃ አትከፋፍሉን ያጣመረን እግዚአብሔር አንድ መንግስት የሚመረጠው እኮ ሃይማኖት ከሃይማኖት ለማጣመር ህዝብ ለህዝብ ለማፋቀር ብሔር ከብሔር ለማዋቀር እንጂ አይደለም ለማበነቃቀር በጣም ሰልችቶናል የፖለቲካ ነገር ሞቶ ለማይሞላ እድሜ አታሰቃዩን እንኖርበት እንደ ሀገር በቃ ተውን شكرا تختارتي خمس سمع وصالحكم يجي سلام زلزلة بكتم المركب بتعمي كبيد ملقتي نسترد له كبيد ملقتي بقى زي أجاوزكم أنتم سلام وقت زغنكم سبات زابي زي معكم جاوزكم زي بما يجركم واحد وتعبياتكم ما يجركم ولا نعيلا ما يجركم واحد أردكم حجي سلام بتعمي تينك بتعمي بك ما أخلا يزغنا ميزان وزحلهم ملأختي شلون له الزغال عزي سلام بتعم جوز قد عن خاب سلمتي شكرا تحت يحجون نسكين خير محاور ميديا كون قالوا ساعات دعوة ميزانية محاور ميديا فلاي تيك توك بزحات ساعات يعبدوا لهم زي بزحات بتزل ساعات تيك توك انتايس لزغالي اسكي حدا كافتهم لاي تيك توك زعودوا حدا حاوناني اسكي نعم راي Aduh bobo, wajib paham ini tu. ياو اشكرا تاتلتي خمت تريوز انا حرمي زحونا تيك توك ياو تيك توك بفلاي تيك توك بزح ساعات يبلاش بزلو نمفهم ماسكولو بزحات زيد اللي نقرات ندا صرح عندكم زحونا وتري لهم حزي نفاس حوزي بقول نفاسات يوز حزي قاح انت عرفتي بس انت ما يناتو عاخون دو تيك توك نيه حماي فلاي ناي كرمتكم زعين زنا بتعم زحرس لزغانه بتعناها بونها نفاساتك يخل بتعناها صبو سلازي يكون خابكم زي نغرات قطو يكون فيديو تتصرف بصحات نغرات عيديتات الله يوم زي كفيديو حوي بتخيل ساعات يبلاشو لني تيك توك تاع بصحات ساعات يوم نتبلاشو لكو كرة تحت الحزب نغتصل نعطي إتي فورم حدش حزبنا مسيني اسكناي إتي فورم حدا مرزل ملقتهم زلو زينا حزبنا مزلا اسكي ناي إتي فورم حبيبنا سمع سيسرح የአሜሪካ ማዕቀብ ጦርነቱን ሊያፋጥን የሚችል ነው ሲሉ ፖለቲከኛው ጀዋር መሐመድ ገልጸዋል። ይህን ውሳኔ ተከትሎ ህወሓት ያለው ምርጫ መዋጋት ወይንም እጅ መስጠት ሆኗልም ብሏል። እንደውም አሜሪካ ብልጽግናን ጥቂት አሳይታ በዚህ ውሳኔ ብዙ ነጥቀዋለች ሲሉ ማክሏል። ከአሜሪካ በኩል የተጣለው የቪዛ እገዳ ህወሓት ከፌደራል መንግስቱ ጋር ወደ ሌላ ጦርነት እንዳይገባ በሚል ነው ሲሉ ያነሱት ጀዋር ነገር ግን ዓላማውን ያሳካል ወይ ከተባለ አይመስለኝም። እንደውም በተቃራኒ ውጥረቱን ሊያባብሰው ይችላል ብያ ምናለው ሲሉ አንስተዋል። የፌደራል መንግስቱ የበጀት ክልከላን በማድረግና ወደ ትግራይ የሚላኩ መሰረታዊ ሸቀጦችና አገልግሎቶች ላይ ገደቦችን ማስቀመጡም በትግራይ ላይ ውጫዊ ተጽዕኖ ሲሉ ያነሱት ጀዋር በውስጥ ደግሞ ህወሓት በክፍፍልና በህዝብ ብሶት እየታመሰ ስለመሆኑም ጠቅሰዋል። በዚህ ሁኔታ ውስጥ ህወሓት ሁለት ምርጫዎች ብቻ አሉት፣ መዋጋት አሊያም እጅ መስጠት የሚሉት ጀዋር ከውጫዊና ከውስጣዊ ጫናዎች በመነሳት ግን የህወሓት መሪዎች እጅ ከመስጠት ይልቅ ለፖለቲካዊ ህልውና
ለህልውናቸው መታገልን የተሻለ እድል ይሰጠናል የሚል መደምደሚያ ላይ የደረሱ ይመስላል ሲሉ አብራርቷል። አቶ ጀዋር የአሁኑ ውሳኔ የህልውና ስጋት ውስጥ ላሉ አመራሮች ለፖለቲካዊ ህልውናቸው ሲሉ የቀሩ ልጆቻቸውና ቤተሰቦቻቸውን የጉዞ እድል መስዋዕት ከማድረግም ወደ ኋላ እንደማይሉ ጭምር የሚያደርግ የስሙላ ተግባር አድርገው ማስቀምጠውታል። ማዕቀቡ ሙሉ በሙሉ በህወሓት አመራሮች ላይ ብቻ ያነጣጠረ መሆኑን የነቀፉት ጀዋር የፌደራል መንግስቱ ወደ ትግራይ እያደረገ ያለው ወታደራዊ ስምሪት እንደዚሁም ከፍተኛ የጦር አዛዦችና ባለስልጣናት እያሰሙት ያለው የጦርነት ጉሰማም በአሜሪካ መንግስት እይታ ውስጥ አለመግባቱ ሚዛናዊነት የጎደለው ስለመሆኑ አብራርቷል። ፖለቲከኛው አዲስ አበባ እንኳን መምጣት የማይችሉ የህወሓት ሰዎች አሜሪካ እንዳይመጡ የቪዛ እገዳ ተጣለባቸው በሚል ይቀልዳሉ በማለት ጠቅሰው ይህ ማዕቀብ በህወሓት ባለስልጣናት እንቅስቃሴ ላይ የሚያመጣውን ተጽዕኖ ምንም በማለት አስረድቷል። የነዚህ በርካታ ባለስልጣናት ልጆችም ቢሆኑ በስልጣን ላይ በነበሩበት ጊዜም ወደ ውጭ ስላስወጧቸው አብዛኞቹ አሁን የአሜሪካ ዜጎች ሆኗል። ቪዛም አያስፈልጋቸውም። አሜሪካ ውስጥ ድርጅቱን የሚወክሉት ሰዎችም ቢሆኑ የአሜሪካ ዜግነት አላቸው። ስለዚህ ይህ አሜሪካ እርምጃም ብልጽግናን ለማታለል የተደረገ እንጂም ህወሓትን እጅ ለማስጠምዘዝ ምንም ጥቅም የለውም የሚል መደምደሚያ ማስፍሯል። በሳምባት ታሉ ጉበትን የመውሰድ ተግባር ከአሜሪካ በኩል መፈጸሙን አብራርተው በቅርቡ ሬድዋን ሁሴንና ጌዲዮን ጢሞቴዎስ ያደረጉትን የአሜሪካ ጉብኝት እንደዚሁም ሰሞኑን የዶናልድ ትራምፕ ኢትዮጵያ ላይ ያነጣጠረውን ንግግርም በማሳያነት አቅርቧል። አሜሪካ ለጣለችው ማዕቀብ ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ምን ቃል ገብተው ምንስ አቅርበው ይሆን ሲሉ የጠየቁት ጀዋር ትራምፕ ከግብፁ ፕሬዚደንት አብዱል ፈታህ አልሲሲ ጋር ባደረጉት ስብሰባ ላይ የተናገሩትን ግምት ውስጥ በማስገባት ኢትዮጵያውያን በህዳሴው ግድብ ዙሪያ የሚደረጉ ነገሮችን በቅርበት ሊከታተሉ እንደሚገባ አሳስቧል። የዋሽንግተን ውሳኔ የጠቅላይ ሚኒስትር አብይ አህመድን መንግስት ይበልጥ በድፍረትና በአግላይነት እንዲንቀሳቀስ የሚያበረታታ ነው ሲሉ በመተቸት በአዲስ አበባና በቢሾፍቱ ፊልድ ማርሻሉና ጠቅላይ ሚኒስትሩ የመሯቸው ስብሰባዎች ተደርገዋል። በአዲስ አበባ ወታደራዊ አመራሮች፣ በቢሾፍቱ ደግሞ የክልል ርዕሳነ መስተዳድሮች የተጠሩበት ስብሰባ ከጦርነት ዝግጅት ጋር የተያዙ ጉዳዮች የተነሳበት እንደሆነም ታውቋል። እንመለከተዋለን። በአማራና ኦሮሚያ ክልሎች የድሮንና የከባድ መሳሪያ ጥቃቶች በነዋሪዎች ላይ ጉዳት አስከትሏል። በአፋር ደግሞ አመራሮችን የሰበሰቡት ጀነራሉ ኢትዮጵያን ለማፍረስ እየተረባረቡ ነው ሲሉ ተናግሯል። ይህንንም ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ላይ የሚያቀርቡት ዘመቻ እንደቀጠለ ነው። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግርን እያስከተለ ነው ሲሉ ገልጸው የግድቡን ጉዳይ ቅድሚያ ሰጥተው እንደሚመለከቱ ተናግሯል። ሰሙታላችሁ። በትግራይ በመምህራን ላይ እየተፈጸመ ያለው የግፍ ግፍ በታሪክ የሚያስወቅስ ነው ሲል ማህበሩ ገለጸም። መምህራን በረሃብ ምክንያት ለሞትና ህመም እንደዚሁም ለስደት እየተዳረጉ ስለመሆኑም አሳውቋል። ሌላኛው መረጃችን ነው። የኢራኑ ፕሬዝዳንትና ዶናልድ ትራምፕ ጦርነቱን የሚያስቆመውን የመጀመሪያውን ስምምነት ፈረሙ። በአማራና ኦሮሚያ ክልሎች የድሮንና የከባድ መሳሪያ ጥቃቶች በነዋሪዎች ላይ ጉዳትን አድርሷል። በአፋር አመራሮችን የሰበሰቡት ጀነራሉ ደግሞ ኢትዮጵያን ለማፍረስ እየተረባረቡ ነው ሲሉ ተናግሯል። የሰራዊቱ አመራሮች በየአዳራሹ ሰሞነኛ ንግግራቸው ጠላቶች ሊያጠፉን እየተባበሩ ነው፣ እየተረባረቡም ነው ወዘተ የሚል ነው። እነዚህ ወታደራዊ አዛዦች ይጠብቀኛል ያለው ሰራዊት ህዝቡ ላይ አዝምተው በጠባቂነት ሳይሆን በስጋትነት እንዲታይም አድርገው ለዜጋው ሌላ ጠላትን ሊሰጡት ሲጥሩ ይታያሉ። ለመሆኑ ኢትዮጵያ ባለፉት ዓመታት ከዚህ አገዛዝ በላይ የገደላቸው ያሳደዳቸው ከድሮን እስከ ሞርታር የተለያዩ የጦር መሳሪያዎች መሞከሪያ ያደረጋቸው አካል አለን የሚለውን ጥያቄ የሚመልሱ ባይሆንም ሌሎች ጠላቶችን እየጠሩ የሚያደርጉትን ንግግር ግን ቀጥሏል። በተሰማሩበት ቀጠና የደረሰውን ተደጋጋሚ ጉዳት ተከትሎም 11ኛና 13ኛ እዞችን ጨምሮ በርካታ ኃይሎች የተጨመረባቸው የሰሜን ምስራቅ እዝ አዛዡ ሌትናንት ጀነራል አሰፋ ቸኮል በአፋር አመራሮችን ጠርተው ያደረጉት ንግግርም አንዱ ነው። ታሪካዊ ጠላቶች የውስጥ ባንዳዎችን ተጠቅመው ኢትዮጵያን ለማፍረስ እየሞከሩ ነው ብሏል። ከዛም እናጠፋቸዋለን አይሳካም ወዘተ ንግግርን አስከትሏል። ከትናንት በስቲያም የአየር ኃይሉ አዛዥ ሌትናንት ጀነራል ይልማ መርዳሳ በተመሳሳይ ሲዝቱ እንደነበር የሚታወስ ነው። ይህ ዛቻ ወዲያው መሬት ላይ ያረፈው ደግሞ በደቡብ ጎንደር ዞን እስቴ ሲሆን በቁማ ፋሲለደስ ከተማ ባለ ትምህርት ቤት አቅራቢያ በተፈጸመ የድሮን ጥቃትም 2 ሰዎች ላይ ጉዳት ማስከተሉ ተሰምቷል። በትምህርት ቤቱ ይሰጥ የነበረ የባዮ
ባዮሎጂ የማጠቃለያ ፈተና እንዲቋረጥ መሆኑንም የፋኖ ኃይሎች ካወጡት ሪፖርት መረዳት ተችሏል። በተመሳሳይ በኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ላይ የተፈጸመ የከባድ መሳሪያ ድብደባም በሰዎች ላይ ካደረሰው ጉዳት ባሻገር መኖሪያ ቤቶች እንዲወድሙ ምክንያት መሆኑ ታውቋል። በሀገሪቱ ሰራዊቱን ጭምር አላስፈላጊ መስዋዕትነት እያስከፈሉት የቀጠሉት የእርስ በርስ ውጊያዎች ፖለቲካዊ ምላሽ እንዲያገኙ በአገዛዙ ላይ ግፊትን ከማድረግ ይልቅ ከብልጽግናው በላይ በልጽገው የፕሮፓጋንዳ ዘመቻ ላይ ያሉት እነዚህ ወታደራዊ አዛዦች የሚይዙት ታሪካዊ ጠላቶችን የመመከት ጦርነት ባለፉት ዓመታት ሰለባ እያደረገ የቀጠለው ግን እንዲህ ባለው ሁኔታ የሀገሪቱ ሰላማዊ ዜጎችን ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በህዳሴው ግድብ ላይ የሚያቀርቡት ዘመቻ ቀጥሏል። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግርን እያስከተለ ነው ሲሉም ገልጸዋል። የቡድን ሰባትና የዓለም የኢኮኖሚ ፎረም የቅርብ ጊዜ መድረኮች ዛሬ እንደ ድሮው ኢትዮጵያ በመሪዎቿ የምትወከልበት አቋሟንም አቅርባ የምትሞግትበት አልሆንም። የጎጃምና የጎንደር ወጣቶችን በድሮን በማሳደድ ላይ የተጠመዱት የወቅቱ ገዢዎች በእንዲህ ያሉ ትርጉም ያላቸው መድረኮች ላይ የሚጠሩም አይደሉም። ከወራት በፊት በስዊዘርላንድ ዳቮስ የኢኮኖሚ ፎረም ላይ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ተገናኝተው የህዳሴውን ግድብ በአደጋነት ያቀረቡት አስቀድመውም ስለዚህ ፕሮጀክት የተሳሳቱ መረጃዎችን ሲያጋሩ የሚታወቁት ዶናልድ ትራምፕ አሁንም በፈረንሳይ ተመሳሳዩን አድርገዋል። ከቡድን ሰባት ጉባኤ ጎን ለጎን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በጋራ በሰጡት መግለጫም ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች ያሉ ሲሆን የናይል ውሃ ጉዳይ ሁለቱ መሪዎች ከሚወያዩባቸው ዋና ዋና አጀንዳዎች አንዱ ስለመሆኑ ጠቁሟል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የግብጽ ናቻቸውን በመጥቀስ እኛ ባንድትን ሽኩራታት አተልታይ ኢትዮ ፎረም ዝገለጸት ኮይኑ ተኹነታት ብጣዕሚ ሕጁን ጽቡቅ የለን ናዩ ኢትዮ ፎረም ከም ተሰማዕኹ ጸናሕኩ በቃ ነታታ ኢትዮጵያ በቃ እኺላ ኣብዚ ሕጂ ሰዓት ኢትዮጵያ ሊቢያ ተغيራ ሊቦቲያ ስምዕ ቦቲኺድ ከኹሉ ፖለቲካ ዝኹነታ ዘንየ ግን ሰላም ንኹም حانت لبغن نخوم يزقبانا نيرو كل ببناتو حساب مجلس النهار بقى بوليتيكانيا أوزو زمن سلام يلا تحستي إزاي مسن نيرو عبقت على جن كاوز الصباغ زاد سرحة تحيزك ساوز مسن سان نايكنا ساوز شعور سابسكرايب نقولكم صنعوا